በዚህ ወዲህ ደርሼ ልምጣ እንጂ አንተ እንዴት ዋልክ? ዳሩስ ገደን ማለት ይች ቃታ ያለ ዕድሜ ልኳ አትለቀቅ። ይችን ለብሶ ቁጭ ነው እንደው ጓደኛ ሁላ አግብቶ ሲያልቅ እንደው አንተ እዚህ ተጎድተህ ትከር። እንግዲህ ማግባት እኮ አሁን እንደው ድሮ ቀረ። አሁን እኮ የፊቱ ነበር ደህና። አሁን እኮ ድሮ እኮ ቀርቷል። አሁን ኩነኔ ነው አሉ። ማግባት ነው ኩነኔ። እህዴ ነው የሚያገባ እንጂ ኮነን ነው። አይ ሌላውማ ዝም ብሎ በእንትን በዝም ብሎ የሚያመጣም አለ። ይህች እኮ እኔም አንዲት ላገባ እንትን ተቀጥሮ ስልኩላ በስልኩላ እየተደዋወልን እኔ እሺ ስላት እሷም እሺ ስትለኝ ብራችንን ጨርሰን አሁን እንትን ልብስ ቀሚስ ልገዛ በል የሉ ሀገር ውጭ ተውጭ ሀገር እንትን ታልመጣ የውጩ ቀለበቱ የውጩ ቀሚሱ የውጭ ደግሞ ቅያር ደግሞ ሰው ያለበት ሰው ፋሽን መጥቷል። ያንተ አልገዛልኝ ቀሚሱና ቀለበቱማ ሁላስ እንዲያ እያረገ ከስክስ አይደል እያረገ ወንድ ልጅ መትሱ ልጅ የተከሳክሶ ነው እንጂ ዝም ብለህ እንደው በነጣ ይመጣል። ያማ ይሁን እሷ እኮ ደግሞ ቅያሩ ሰው ያለበት ሰው ፋሽን ቅያሩ እኮ ነው ያለኝ። ኧረ ግበስ በልና ቅያር አትገዛላትም እንዴ? ቅያር ምን አሁን ውድ ነው ዋጋው። አሁን ሰው ያለበት ሰው ማዳበሪያ ልስፋልሽ ብላ ዞር በል ብላ አይደል? ማዳበሪያ ደግሞ ልብስ ነው እንዴ? ማዳበሪያ ሰው ያለበት ሰው ማዳበሪያ ነው እንጂ ያለበት ሰው ሁሉ ተለብሷል። ምን ፋሽን አለ? ማዳበሪያውን እሷ ሰው ያለበት ሰው ስትል እንደው ሰው ያለበት ሰው ሌላ ሸጋ የተጨራበረ ይሆናል እንጂ ማዳበሪያ ምን የተጨራበረ ሁሉ ልብሱ የለበት ሀብታም እንዴ? ማዳበሪያ አሁን እንደው አንተ ስታስበው ያው ገጠር የነትህ ማዳበሪያ አሁን ማዳበሪያ ይለበሳል። ሰው ያለበት ሰው ስትለኝ ፋሽንም እንዲሆን ነው እንጂ ያለበት ሰው ሀብታሙ በውድ በመቶ ሺህ ብር ማዛ እየገዛ ለብሶታል። ማዳበሪያ ነው እንጂ ያለበሰው እናንተ እድሜ ልክህን እስከ ዛሬ ልጅ ወልደህ በምታሳድግበት ማሳደጊያህን እንደው ብር አላጠራቅምም? እድሜ ብር ምን ባጠራቅምስ ቅያሩ ስለ ወዷል የሚያልቅ አረጋቴ ታንተ ጋር ሳወራ መሸብኝ። በእንዴት ነው ማን በዚህ ነው ያለ ያንተ ወሬ ላይ ያልቁ ቁሞ ቀረ። እሰይ አንቺ የሰማንያ ቀን እድሌ ማን ወሰደሽ ይሆን? የሰማንያ ቀን እድል ይባላል። እድልን ጉም ጋረደው። የትኛው ጉም ነው የጋረደሽ? የኔ እድል የዳመናው ነው ወይስ የምኑ ነው? የዝናቡ ነው? የትኛው ነው? እስክሌው የትኛው ጉም ነው የጋረደው? አይ አንቺ እድል ከሄደ አይመጣም። ይኸው እንደዚህ ከተንጠለጠለ አይወርድም። ሊመጣ ሲል ይቀራል በዛው። እድል አሉት። እድል እንደዚህ ነው። ሰው ከመሬት ተቀምጦ ብዙ ነገር ያገኛል በእድል ነው አሉ። የኔ ግን እድል የለኝም መሰል። እድል ግን በተፈጥሮ ነው ወይስ ከተወለደ በኋላ ነው የሚሰጥ? ሎተሪ ሲያገኝም ሰው መኪና ደረሰው ይሄን ያክል ነጥብ ሚሊዮን ብር ደረሰው ምን አይነት እድል ነው ይባላል። የኔ ግን እድል እስካሁን ድረስ የለም። የት እንደሄደም አላወቅኩት። መሄጃውን ባውቀው ደከመኝም ራበኝም ጠማኝም አልልም ነበረ። ተከትየው የትም ድረስ ይሄድ ነበረ። በአንድ ደቂቃ በአንድ ሰከንድ አገኘው ነበር እድሌን። ጉሙ ጋርዶታል። ይኸው የሰማው ጉም አይመጣም፣ ወደዚህ አይደርስም። ዳመናው ሸፍኖታል። የኔ እድል አይ እድል ደግሞ ዛሬ የት ነው ይሆን? ገዳም
ነፍሴም ዝየረባ ዋና መጀመር ታዚህ ንስሓ ተገብቶ ምን ተብሎ ልጅ የለኝ ምሽት የለኝ ከብት የለኝ እህል የለኝ ምን የለኝ ማጨጨርቅ የለኝ ዝም ብሎ ነው እንጂ የሚኸድ ዝም ብሎ እህሉ ጥልቅ ነው እንዴ ንስሓ በዛው አለ በንስሓ በሚገባበት እንዳልጀልም እዛው ገብቼ እኮ ነው እሯ በዛው ንስሓ ተገብቶ በዛው ነው የሚኸድ በእንደር ነው እሯ እንደው የርቅስ ዝም ብለህ ተጣላኸው ሰው ጋር ታረቅና መሬትህንም የራስህን በስነ ስርዓት እያረስክ ተቀመጥ። ገዳሙ አውቀው ዶዚ ይባላል ታቀለለኝ ወጥቼ እንደው ትዛፍ ሻጋራ መሰል እንደው ወጥቼ እዚያ ሀገራ ያፈራዋል ያሳላት አይደለም የራዋን ዛን ያላታ እንዴ ነው ታቀለለኝ ወጥቼ በየድ በሰላካት ምን አዛፋለች እንደው እቺ እየወደጅ ልትቀመጥና እንደው የሚያውቅ ሰው ሲመጣ እንደው ያሳየኝ እንደው እንደው አሁን እንደው ያከመኝ እንደው በዚህ ወዲህ ትንሽ ተዚህ ተዋንዘው ቅጠል ግሪ ላግበሳብስ እንጂ በምን ውስጥ አድምጣ በስመ አብ ወልድ መንፈስ ቅዱስ ምኑን የተኝቷል ያወጋ ሰውዬ ነው መሰለኝ አንተ አይ እንደው የእኛ ነገርስ ያስገርማል። እዚህ ነው ገዳም ልሄድ ያልከኝ ገዳሙ ማገር ነበር ጠፋኝ ሳታላዋቂ ዝም ብዬ ሲያቅለበልበል ወጥቼ እዚህ ማዛት እዚህ ወጣ ቦልክ እየበላሁ እንትን ልቀመጥ ብዬ እዚህ ልቀመጥ ያን የሞላ ቤት ትተህ በተዛፉ አሰኘህ እንደው እንትን አሳይኝ እስኪ መንገዱ እንደው ለአንተ የሚያስፈልግህ ገዳም ሳይሆን ጠበል ነበር ጠበል እንደው ማን ይሙት ምን ሊያደርግልኝ ነው ጠበሉ ገዳም ሰርተባል እኔ ደግሞ ሁለት ገዳም ሊሄድ ነው ብዬ ቸር ያረሰ ብዬ መስጊድ አሁን ውረድ ተዋዘውና ቤት ቤተኛ አይ የስንት ደግሞ ምን አለኝ የትዛማ አያስቀምጠኝ እኔም ሞኝ ነው ውረድ ማለት ሰው የሚነግርን አታውቀውም ገዳሙን አታውቀውም ንስሓ ገብቶ ቀስ ተብሎ ነው የሚኸድ ያልኩት እዚህ መጥቶ ተኝቷል እዚህ የወጣ ቦልኩ ልብላ እንጂ እዛ ምን አለኝ እዛ እቤት ቤተኛ አሁንም እዚህ አትጎለት ባዶ ዛፍ ነኝ ደግሞ በጋን የያዝከው ጋኔን አንሶ ደግሞ እንዳትጨምርበት አይ እዋ እንደው እዛማ እንደው ሳንጅሎ ሂድ የምትይኝ እንትን እዛ ተሳድቤ ገዳም ልሄድ ነው ብዬ ሰድቤያቸው እነሱ እንደው ውሰዱ ብዬ ሰድቤያቸው ሰጥቻቸው ነው የመጣሁት